አንዳንድ ሰዎች ግን ምናችሁን ነው የሚያማችሁ? እኔ ከአሁን በኋላ ከሩታ ጎን መቆሚያ ወይም የሩታ ደጋፊ መሆኔን አልጨርሰውም ማለት ነው። መቼም እኔ አንዳንድ ሰዎችን ታምኔት አይታችሁ ሀሲና እንደዚህ የምትሉ ሰዎች መቼም አይለፍላችሁ አልላችሁ። ከሸቃላነት አውቶ መዳም ያርጋቸው። አሜን በሉ ማለት ነው። አሁን ይኸው ሊፈጠር 1 ሰዓት ምናምን ነገር ነው እና የቀረው የወዶ ወይ ደግሞ ተሰሚነት ስለሚኖረው ያው መዳም ትሆናላችሁ ማለት ነው እና መቼም እኔ እንደናንተ እከሌ እንደዚህ አልልም። ዛሬ ብቻ እንግዲህ በአንዳንድ ቪዲዮ መጥቻለሁ፣ በነሩታ መጥቻለሁ፣ በሩታ በሀብቴ ወይም እንግዲህ የልዑሌ እናትንም ይዤላችሁ መጥቻለሁ። አንዳንድ ሰዎች ግን ምናችሁ ነው የሚያማቸው? በኋላ ማለት ነው ሀሲና ተቀይራለች፣ ሩታ መደግፏል አቁማለች የምትሉ ሰዎች ግን ታምኔት አይታችሁ እንደዚህ የምትሉ ሰዎች ግን ምናችሁ ነው የሚያማችሁ ማለት ነው። ሰላም ውድን የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በሩታዬ ነው የመጣሁኝ። ያው እንግዲህ ከመግቢያ ላይ እንዳያችሁት እኔ የሩታ ደጋፊ ነኝ ለማለት ነው ማለት ነው። እኔ ካሁን በኋላ ሩታ መደገፌ ላቆም ነው እንድትሉ ነበር ያሰባችሁ። ምን አለች ብላችሁ አስባችሁ ነበር። መቼም እንዳታስቡት። ለእኔ ሩታን በአካል ባለውቃት እንደዚህ ዘመዴ ባትሆንም በቃ በምንም ባንቀራረብ ሩታ ለኔ በጣም ብዙ ናድኛለች። እኔ እንደ አንዳንድ ዩቱበሮች ውሸት እያመጣሁኝ ወይም ውሸት እያመጣሁ አብርሽ እንዲህ አለ ሩታ እንዲህ አለች ምናምን ነገር አይመቸኝም ማለት ነው። ከታየ ታየ፣ ካልታየ ደግሞ ደስ እንዳሉ። ለምን ሩታ ለኔ በጣም ብዙ ነገር ሆናልኛለች። እሱ ማለት ደግሞ ሸርታልኛለች ማለት ሳይሆን እንደዚህ ደግፋልኛለች ሳይሆን ወይም አውርቻታለሁ ወይም በቃ እንደዚህ ሆናልኛለች ያው ልላቸው አልችልም። ማውቃት እንደናንተ ነው። ቢሆንም ግን የሶሻል ሚዲያ ወይም በቃ የዩቱብ ሚዲያው ወይም እንደዚህ ኮንፊደንስ የሆነች ማናት? ሩታ ናት። እነ ሄርሜላ መጡ፣ እነ አብርሽ መጡ፣ እነ ማናቸውን ሀይሚ እነ ሄለን ምናምናም ነገር እኔ እነሱ መቼም ቢሆን ልደግፋቸው እነ ፍቅር ግን ለእኔ ማናት? በቃ አንደኛና አንደኛ ሩታ ናት ማለት ነው። ሩታ ለእኔ ኮንፊደንስ ሆናኛለች። እንዳወራ እንድሳደብ በጣም ብዙ ነገር አፍ እንደዚህ እኔ ድሮ እንደዚህ እንኳን ሰው መሳደብና እንኳን ሶሻል ሚዲያ በጣም ነበር የምፈራ። በጣም እንደዚህ ከቴም ከሰው ቤት ሂጄ ኮሜንት ልኮምንት በጭራሽ አላደርገው ነበር። በጣም ነው የምፈራ። አሁን ግን በሩታ ኮንፊደንስ ስለሆነችኝ ስድብን እንዴት እየቻልነ ልንሰራ ይኸው ኢንሻላህ ለወደፊት በራሳችን አይዲያ ስንመጣ በራሳችን ሁሉ ነገር ስንመጣ ምን ማለት ነው? ይሄ ተነሳሽነት ሩታ ናት የሰጠችን፣ ኮንፊደንስ ሩታ ናት የሰጠችን። ስለዚህ እኔ ሩታ መቼም ቢሆን አስረግጬ ነው የምነግራችሁ። ወላሂ ነው የምላችሁ። አታኮ ሶሻል ሚዲያ ባቆም ሞ ሩታን ተሳድቤ ሞ እንደሌላ ዩቱበሮች ሩታ እንደዚህ ሌላ ነገር አድርጌ አይደለም። በቃ ስተውም ደግሞ ፍቅሬን ከልቤ ጋር አድርጌ እተዋታለሁ። መቼም ቢሆን ላረሳት እችላለሁ ማለት ነው። መቼም ቢሆን ግን አረሳትም እና ስለዚህ ሰዎች ባለፈው ከሄርሜላ ቤት ሂጄ አብርሽና ሄርሜላ ይጋው ብዬ ቆመቶኝና ጤብ ስናያቸው መጃጃል ነው። ሶሻል ሚዲያን ረስተው በቃ ምን ልበላችሁ ከእናትና ከአባቶቻችን ወይም ከእህት ወንድሞቻችን እንደምንጃጃለው እንደምንቀብጠው እየመጡ ይቀብጡብናል። እና ስለዚህ እኛም ወንጀል እንዳንገባ በቃ እነሱንም ውሽማነ ውሽሚት ከምንላቸው ተጋብተው ምን ቢያሳርፉን ብያለሁ። ከዚያ ደግሞ ትናንትና ደግሞ የሆነ ቪዲዮ ሰራው። እንደውም እሱን ውስጡን እናንተ ላዳመጣችሁት እንጂ በጣም ሙልጭ እያደረኩ ተሳድቤ አብርሽን ከዚያ በኋላ ያው ታምኔቱ ሌላ ነበር ማለት ነው። እና ስለዚህ ደግሞ አንዳንዴ ሶሻል ሚዲያ እስከመሆኑ ድረስ ስራ እስከመሆኑ ድረስ ታየም አልታየም እንደዚህ በሁላቸውም እንሰራለን እንጂ እኔ ሩታ መቼም ቢሆን ልተዋት አልቻልኩም። ሩታዬ ከጎንሽ ነን ዛሬም ነገ። እሺ ወደ ጉዳይ ስመጣላችሁ ዛሬ እንግዲህ ትናንትና በተለቀቀው ቪዲዮ ማናቸው እነ ሜሪ እነ ዳኒ ያው ከሩታ ቤት ሊቀመጡ ነው፣ አብረን እንኖር ብለው መጥተዋል። ግን ለምንድን ነው ልጅቷን ይሄን ያህል የሚያስጨንቋት ነው የኔ ጥያቄ። እንዴ በቃ እሺ ሜሪ ስትንጣ አታ ሜሪ ቢሆን አብራት መቀመጥ ግዴታ የለባትም። ይኸው ቤቱ የተከበረ ነው። ሩታ ነው በግድ ነው በቃ ያሳመኗትኝ። በቃ ሩታ እኔ እንደዚህ አብራቸው እንድትቀመጡም አልፈልግም፣ ተወኝ፣ እኔ ሁሉ ነገር እዋጣለሁ እያለች እኛ በግድ አብረን እንቀመጣለን፣ ተዋት፣ ነፃነቷን ስጣት። አሁን እናንተ አብራችሁ ትቀመጣላችሁ። ኦኬ ከላሳችሁ የተለያየ ሊሆን ይችላልኝ። ግን ቢሆንም እንደዚህ በአሁኑ ዘመን ያው ብቻችን ሁላችንም ለምድናል እና ያው ለአንድ ቀን ለሁለት ቀን ችግር የለም ሰው እናስተናግዳለን ማለት ነው፣ ለሳምንት ምናምን ነገር። ግን አብሮ መቀመጥ አብሮ መኖር ምን ይሉታልኝ? አሁን እሺ ዳኒ
ከነሩታ ጋር ተቀመጠ። ኦኬ እነዚያን የሚመጡትን ሰው ሊከላከሉ ነው፣ ገብቶኛል። ማንም እየመጣ አፋቸውን እንዲከፍቱባት ስለማይፈልጉ ነው ማለት ነው አብረው የሚቀመጡ። ግን ቢሆንም እንደኔ አልተመቸኝም። ግን እናንተ በቅርብ ማለት በሩቅ ቅርብ ሆናችሁ መከታተል ትችላላችሁ፣ አብራችሁ መዋል ትችላላችሁ። ግን ልጅቷን ከአብረንሽ ካልኖርን እንዴ ሩታ ማለት ነው እንኳን ልን አብርሽና ልን ዳኒና ማለት እና አብርሽ እነዚያ እነማን ናቸው ነው ሽሚት እነ አቤላ እንኳን ለነሱና ለማንም ትበቃለች። ግን እሷ ምንድነው ይስሩ ብላ ትታቸው ፈቅዳላቸው ዝም ስላለቻቸው ነው። ግን ደግሞ ይሄ ዝምታ ደግሞ ያው አንዳንዴ ዝምታ ስናበዛ በጣም ከባድ ነው እና የሰው እንደዚህ ብዙ ጊዜ የምናሳልፋቸው ነገሮች አሉ። እሱ ብዙ ጊዜ ስናሳልፍ ያው ጥሩ አይደለም። የሰው በቃ እንትን የሆነ ነገር ሊደርስብን ይችላል እና አብረንሽ እንቀመጥ እያመጣቸው አታስቸግሯትኝ፣ አታስጨንቋትኝ። እንዴ አሁን እኮ በግድ ነው እኮ በቃ ሩታ የፈቀደች እና ልጅቷን ነፃነቷን ስጧትኝ። በቃ አብርሽ ነው ጥሏት ሄደዋልኝ። እነዚያም ሄደው ጥሏት ሄደዋልኝ። ልጇና ራሷን ሰራተኞች አሏትኝ። ከነዚያ ጋር ማሳደግ ትችላለች እና እየመጣቸው አትጃጃሉ። ከጎኗ መቆሙ ጥሩ ነው። እንግዲህ እና አብርሽም ውሽሚትም ትናንትና በውሽሚት ቤት ያው ግብዣ ምናምን ነገር አድርገዋል። ይመቻቸው። እኛ ምንም ችግር የለብንም። የሚጋቡ ግን እየመጣችሁ ከሩታ ጎን እኛ ስለተሆንሽ ነው ወይ እኛ በቃ ምንድነው እኛ ስለተሆንሽ ነው ወይ ቸክ ስለማናደርግሽ ነው ወይ ምናምን ነገር አይባልም። ሶሻል ሚዲያ ላይ የምታደርጉትን ነገር እወቁ። እናንተ ደደብ ናቸው እንዴ? ወይኔ አሁን እኮ ሊያዝን 1 ሰዓት 2 ሰዓት ነው የቀረና የእርግማማት ግን እናንተ ሰዎች ይሄ ቪዲዮ የምታዳምጡ ሰዎች ሀሲና ተቀይራለች አትበሉ። መቼም አይለፍላችሁ። እኔ አልላችሁ ማለት እንዲሁ ይለፍላችሁና የመዳም ቅመምነት ወጥታችሁ መዳም ሆናችሁ የራሳችሁን ስራ ተቀጥራችሁ ምናምን ነገር አፈሽ ብላችሁ በትዳራችሁ ምናምን ነገር በትዳራችሁ እንዴ እኔስ ማለት ነው። እኔም እኮ እንደናንተ ነኝ፣ ላጤ ነኝ እና ስለዚህ አላህ ይስጠን ከግርድና አላህ ያውጣን ነው የምላችሁ። እና ወዳችኋለሁ የሩታዬ ፋሚሊዎች። ብዙዎች ደግሞ ከጎኔ ስለሆናቸው ይሄን ነገር እንደስላረግሽ እህቶች እየተቆጡሽ ነው ስለምትሉኝ ስላላችሁኝ አመሰግናችኋለሁኝ፣ እወዳችኋለሁኝ። ኦኬ እኔ ታምኔቱ ነው ስህተቱ፣ ግን ቢሆንም ውስጡ ሌላ ነበረ። ሩታዬም መቼም ቢሆን አልተዋትም። እያመጣው እንደማንም ዩቱበር ይሄ ነው እያልሁኝ ማውሸት አልችልም። ከታየ ካልታየ የራሱ ጉዳይ። እኔ ብቻ በቃ ፈሽ እና ራሴን ላስናናበት ነው እንጂ ሶሻል ሚዲያ እኔ ከአይኔ መበላሸት ውጭ ምንም ነገር የጠቀመኝ ነገር የለም ማለት ነው። እና አልሐምዱሊላ እየሰራው ስለሆነ ከአረብ ቤት ለአሁኑ በጣም ደህና ነኝ ማለት ነው። ያኔ የዩቱብ ገንዘብ ምንም ነገር 5 ሳንቲም ሽራፊ አላየሁበትም። ሽራፊ ግን ሞባይሌንና አይኔን አበላሽቼበታለሁ። ግን ቢሆንም ደግሞ በጣም በቃ ተዝናንቼበታለሁ። እና ይሄ ነገር በማነው በነሩታ ብዙ ነገር ሶሻል ሚዲያ እንድንተዋወቅ እንድናውቅ ብዙ ነገሮች እንድንችል ያደረገች ማናት? ሩታ ሀብቴ ናት። ስለዚህ ሩታም መቼም ቢሆን እኔ አልተዋትም ለማለት ነው። በሌላ ቪዲዮ ወይም ማታ ላይ ብላይ እስከምንገናኝ ድረስ ደህና ቆዩልኝ።